ደክሞ መጉደል አለ። ሮጦ መጉደል አለ። ተምሮ መጉደል አለ። ብዙ ድካሞችና ዘመኖችንም አሳልፎ መጉደል አለ። መሟላት አልቻለም። ጎሏልና ብለን መጸለይ ያለብን። ደግሞ ይዘን የጎደለ ነገር አለ። ይዘነው ጎሏል። ይዘነው እያነከው ይጎላል። ኑሮህ ነው ይሄ። ኑሮህን ይዘኸዋል፣ ግን ጎደሎው ያመዝናል። ዛሬ በሰማይ በሳተላይት ካልወጣን በስተቀር ስለ ሰማያዊ ነገር የሚሰማን ስሜቶች ብዙም አይደሉም። የነፍስ ብርሃን፣ የነፍስ አካል፣ የቅዱሳን መንፈስ፣ የሰማይ መላእክት እርዳታ፣ የበጎነት ተስፋ የምንናገረው ከክፉ ጠባይ ጋር ነው። ከክፉ ባህሪ ጋር ነው የምንናገረው። ከአመፃ ጋር ነው። ከክህደት ጋር ነው። ከምቀኝነት ጋር የምትናገረው ቋንቋ ፍሬ ያፈራም፣ ትውልድን ያጠፋል እንጂ። የሐሜት ኑሮ፣ የክፋት ኑሮ፣ የትችት ኑሮ፣ የቀውስ ኑሮ፣ የመከራ ኑሮ፣ የመከራ ቋንቋ፣ የሐዘን ቋንቋችን በሙሉ በደንብ ፈልጉና አገኙት። ምን እንደምናወራ ምንድነው? በበረከት ድምፅ ውስጥ ነው ያለነው። በጽድቅ ቃል ውስጥ ነው ያለነው። በሰማያዊ አምላክ ሐሳብ ውስጥ ነው ያለነው። ድምፃችን ምን እያወራ ነው? የአዲስ ኪዳን ሕዝብ ሰማያዊ ምስክርን አይቀበልም። ቸግሮን ነው። አሁን በጣም ስለቸገረን በብዙ ድንዛዜ ውስጥ ስላለፍን ነው። አሁን ወደዚህ ምንድነው ነገሩ እያልን የመጣ። አሁን እዚህ ስለ እግዚአብሔር ቸርነት እንናገራለን። ከዚህ በኋላ ደግሞ ስጋ ቁረጥ ነው ዛሬ በቃ። እና ለአንድ ዓመት የምንሰናበተው ይመስላል 2 ወሩን እና ደናሁን ባይ ያልን ይመስላል። ኒቆዲሞስ ልቡ ተነካ። አሁን ሌሊት ይሄድ የነበረው ክርስቶስ ሲሰቀል የመጀመሪያው የክርስቶስን ስጋ አቅፎ ከመስቀል ላይ ያወረደው ማን ነው ማለት ነው? ራሱ ኒቆዲሞስ። ልቡ ያልተነካ ትውልድ በጎደሎነት ይቀጥላል። እግዚአብሔር ሆይ ወደዚህ ስትመጣ ልቦናዬን ንካው፣ ውስጤን ለውጠው፣ ባህሪያቶችን ወደ ቅድስና መንፈስ ውሰድ ብለን መምጣት አለብን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ ዲያቆናት፣ መነኮሳት ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ዛሬ የተሰበከው ምስማክ ተቀኑ ለእግዚአብሔር በፍርሃት ወተሐሰዩ ሎቱ በረአድ። ለእግዚአብሔር በፍርሃት ተገዙ በረአድም ደስ ይበላችሁ በሚለው በመዝሙር ምዕራፍ 2 ላይ ባለው በመነሳት ዛሬ በቤተ ክርስቲያናችን አጠራር ዘወረደ ይባላል። በዕብራይስጡ ሸያሬድ በሸማይም ይባላል። ከሰማይ የወረደው ሸያሬድ በሸማይም ብኔ አዳም ነው የሚለው። አደም የሚለው የሰው ልጅ ማለት ሲሆን ግን እኛ ጠበቅ ስናደርገው አዳም ብለነዋል። ግን አጠቃላይ አደም ማለት ቀዩ አፈር እንደማለት ነው። የሰው ልጅ ማለት ነው እና የሰው ልጅ ከሰማይ የወረደውን ኢየሱስ ክርስቶስን ሊያመለክተው ለኒቆዲሞስ ሲነግረው ከውሃና ከመንፈስ ቅዱስ ካልተወለድ የእግዚአብሔር መንግስት መውረስ አይቻልም ስለው ይህ እንዴት ሊሆን ይችላል ነው ርዕሳችን። እንዴት ሊሆን ይችላል የሚለው ይሆናል። እግዚአብሔር ማስተዋሉን ይስጠን። የእስራኤል መምህር ነው። ታላቅ ነው። ብርቱ ነው። ስሙ ኒቆዲሞስ ነው። በዕብራይስጡ ናክዲሞን ይባላል። ይሄ ማለት በቀጥታ በእኛ ሲፈታ ናክዲሞን ድል ነሳው ማለት ነው። በእኛ በአማርኛ ስሙ ድል ነሳው ማለት ወይም አሸናፊ ተለዋጭ
ተመሳሳይ ያተረጓጎም ባህሪያቶች አሉበትና በዚህ ውስጥ ሕዝብን፣ ወገንን፣ እስራኤልን፣ አይሁድ የሚያካትት ቃል ነው። ኒቆዲሞስ ማለት ምን ማለት ነው? ድል ነሳው ወይም አሸናፊ ማለት ነው። እንግዲህ ኒቆዲሞስ ይህንን ስም ይዞ በእስራኤላውያን ዘንድ የታወቀና ብርቱ ቁር ሲሆን ግን ከውሃና ከመንፈስ ቅዱስ መወለድ ያስፈልግሃል ሲለው ይህ እንዴት ሊሆን ይችላል? በስተርጅና ወደ እናቴ ማህፀን ገብቼ ነው የምወለደው? ይህ እንዴት ሊሆን ይችላል አለው። መጉደል የተለመደ የሰው ልጅ ጠባይ ነው። ሳናቀው የሚጎለን አለ፣ አውቀነው የሚጎለን አለ፣ ይዘነው ደግሞ የሚጎለን አለ። እግዚአብሔር ማስተዋሉን ይስጠን። በኒቆዲሞስ እነዚህ ጉድለቶች መካከል ሳያቀው የጎደለው አለ፣ ደግሞ አውቆትም የጎደለው አለ። የሕግ መምህር ነው፣ የእስራኤላውያን መምህር ነው። አንተ የእስራኤል መምህር ሆነ ሳለህ ይህንን አታውቅምን ሲለው ነው። በዮሐንስ ወንጌል ምዕራፍ 3 ቁጥር 10 ላይ እንዲህ ይነበባል። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክራችንን አትቀበሉትም። ስለ ምድራዊ ነገር በነገርኋችሁ ጊዜ ካላመናችሁ፣ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ቤት የሚኖረው በሰማይ የሚኖረው እርሱም የምን ልጅ ነው አለ? የሰው ልጅ ነው። በቃ ዲያብሎስ ይህንን ቃል በሚገባ ያውቀዋል። በሰማይ እንዳትኖር ነው የሚታገልህ። በሰማይ እንዳትኖር ነው ትግሉ። በቃ በሰማይ ነገር በኩል ያለውን ኃይል እንዳታቀው ነው ትግሉ። በሰማይ በኩል ያለውን ፍርድ እንዳትገነዘበው ነው ትግሉ። በዚህች ዓለም ብቻ በምትኖረው ነገር ላይ ትኩረት በመስጠት የመንፈሳዊውን የሕይወት ኃይል እንድትዘነጋው ነው ትግሉ። ምንም እንዳታውቀው ነው ትግሉ። ስለዚህ ኒቆዲሞስ በዘመኑ በነበረው ሕግና መምህር አሉ ከሚባሉ ታላላቅ ሰዎች መካከል አንዱ ሲሆን ግን ወደ ብርሃን የሚወጣበት ጊዜ እስኪደርስ ድረስ የጨለማ ተማሪ ሆኖ ከጌታ ዘንድ አንተ ከእግዚአብሔር ዘንድ መምህር ሆነህ ጣትህን እናውቃለን፣ ይህ ካልሆነ በስተቀር ይህ የምታደርጋቸው ነገሮች ሁሉ የእግዚአብሔር ስራ መሆናቸውን በሚገባ ይገልጻል። ይሄ የምታከናውነው ድርጊት አለ እግዚአብሔር የሚሆን አይደለም ብሎ ጠጋ ብሎ ነገሮችን ሁሉ ይመለከት ነበረ እና በጣም አድንቆ ያዩ ነበር። ግን ጎደሎ ነገር ነበር፣ ህይወቱ የጎደለ ነገር ነበር። መጉደል አንድ፣ ሳታቀው የሚጎድል ሳናቀው የሚጎድል ብዙ ነገሮች አሉ በህይወታችን ዘመን። በተለይም በዚህ በመንፈሳዊው ህይወት ጎዳና ውስጥ እናቃለን ብለን በስጋዊ ነገር ላይ ብቻ እና በስጋዊ ጥበብ፣ በስጋዊ ሀሳብ፣ በስጋዊ ግምገማ፣ በስጋዊ አስተሳሰብ ጠባይ አሊያም በስጋዊ ፍልስፍና ዘርፍ ውስጥ እንገባና ስንዳክር ኖርንና ሰይጣን ቀደመን። ሳናቀው ለካ አብሮን ተወልዷል። ሳናቀው ለካ ኑሯችን ተቃውሷል። ሳናቀው መሰረታዊ ነገሮች እየጠፉብን መጥተዋል። ስለዚህ እንዴት ሊሆን ይችላል የሚለው ነገር ልክ የኒቆዲሞስ ባህሪና ጠባይ የዘመናችን ትውልድ አንደኛው ሌላው መሰረታዊው የጥያቄ ችግር ነው። መልስ የሌለው ግን በጥያቄ ብቻ የምንሰቃይበት ቃል ነው። ይሄ እንዴት ሊሆን ይችላል? በመንፈሳዊ ሰው ዳነ እንዴት ሊሆን ይችላል? መተም አይተም እንዴት ሊሆን ይችላል?
ከዘመናት በፊት ኒቆዲሞስ የተፈተነበት ጥያቄ ዛሬም የኛ ሕይወት መሰረታዊ ግን ምላሽ የሌለው በልቦናና በህሊና ውስጥ መንፈሳዊ ተስፋዎችን ለማቋረጥ የሚያደክም ሐሳብ ነው። እንዴት ሊሆን ይችላል? እንዴት ሊሆን ይችላል? ልክ የነበረ ኒቆዲሞስ ያለው አንተ የእስራኤል መምህር ሆነህ አለ። ለዛውም የልዑል አገልጋዮች መምህር ሆነህ የጥንታዊው የያዕቆብ ዘር እና የዛ የበረከት ትውልድ መምህር ሆነህ እንዴት ይሄንን ማወቅ አልቻልክም አለው። ሁለት ጥያቄ ነው። አንደኛው እሱ እንዴት ሊሆን ይችላል ሲል፣ ኢየሱስ ክርስቶስ ደግሞ አንተ የእስራኤል መምህር ሆነ እንዴት ማወቅ አቃተህ አለው። በሁለቱም መካከል ክፍት መንገድ አለ። ያ ክፍቱ መንገድ መጉደል ነው። እግዚአብሔር ጎደሎውን ይሙላልን። ዓለማችን በመጉደል ታሪክ ውስጥ ከየትኛውም ዓለም በከፋ መልኩ የኛ ዘመን ትውልድ በመጉደል ቀዳሚ ነው። ደክሞ መጉደል አለ። ሮጦ መጉደል አለ። ተምሮ መጉደል አለ። ብዙ ድካሞችና ዘመኖችንም አሳልፎ መጉደል አለ። መሟላት አልቻለም። መሟላትን የሚያስችለን ለካ ከሰማይ የወረደው ነው። ከሰማይ የወረደው እርሱ በሰማይ የሚኖረው የሰው ልጅ ነው። ሙሉ ሊያደርገን የሚችለው እሱ የሰው ልጅ ነው። የጎደሎነትን ባህሪ ሁል ጊዜ እንዳንገፋ እርሱ በሕይወታችን ውስጥ የጎደለውን ቦታ ሊሞላ በጎ ፈቃድ አለው። አንዳንዴ 50 ከመቶ ይጎላል፣ አንዳንዴ 30 ከመቶ ይጎላል፣ አንዳንዴ 25 ከመቶ ይጎላል። ግን መጉደሉን ሳናቀው ጎሎ የምናገኘውም ጥቂት አይደለንም። እና ኒቆዲሞስ የጎደለው ነገር አለ። እንዴት ይሆናል ሲል እንግዲህ በመንፈሳዊ የሕይወት ልደት ውስጥ ያለውን ኃይል ሲገልጽለት በፍጹም ሊያምን አልቻለም። ይሄ አለማመን እንዴት ሊሆን ይችላል? በማንኛውም ጉዞ ውስጥ የሚከሰት የሕይወት ግራ የማጋቢያ መንገድ ነው። በእምነት ውስጥ የምናልፍበትን ሰማያዊ ስጦታ ለእግዚአብሔር አሳልፈን የምንሰጥበት ኃይል እምነት ይባላል። ይሄ እምነት በእምነት ውስጥ ያለውን ተስፋና እውነት ለማረጋገጥ የሚያስችለን ኃይል ነው። ያ ኃይል ደግሞ አንዳንድ ጊዜ በጨለመበት ቦታና ስፍራ ላይ ሁሉ ራእይ አለው፣ መገለጥ አለው፣ መታየት አለው። ተደብቆ የሚኖር ምስጢር የለውም። ሰው፣ ጊዜ፣ ዘመን፣ ሰይጣን ሊደብቀው ይችላል። ሰይጣንና ሰው ሊያጎድል ይችላል። ሰይጣንና ሰው ተዘጋጅተውበት ፕሮግራም አድርገው በደንብ እቅድ አውጥተው ሊያጎድሉ ይችላሉ። ግን በጎዶሎ ቦታ ላይ ከሰማይ የወረደው ይገባል። እግዚአብሔር ስሙ የተመሰገነ ይሁን። አውቀን ደግሞ የሚጎለን ነገር አለ። እያወቅነውም የሚጎለን ነገር አለ። አሁን የክርስቶስ ስጋና ደም ሕይወት ነው፣ መድኃኒት ነው፣ የዘላለም ኃይል ነው፣ ክንድ ነው፣ ጥሩ ነው፣ ሁለንተናዊ የቅድስና መንፈስ ነው። ግን ይሄን እናውቃለን። ቢሆንም ግን ቅዱስ ቁርባን አንወስድም። ስለዚህ ምን ይባላል ማለት ነው? ጎደሎ ነው። አውቀን የሚጎለን ነገር አለ። ተስፋ ነው፣ ሁለንተናዊ ደህንነት ነው፣ ወደ ትውልድ ባረኮትን ያሸጋግራል፣ የጽድቅ መንፈስን ኃይል እንዲኖረው ያግዛል። በመለኮታዊ ምሪት ውስጥ ገብተን መንፈሳዊ ታሪኮቻችን እንዲቀደሱ ያደርጋል። ግን እናውቃለን፣ ቢሆንም ግን ይጎለናል። አውቀን የሚጎለን ነው። ኒቆዲሞስ አውቆ አይደለም የጎደለው፣ ሳያቅ ነው የጎደለው። በዚህ ጎደሎነት ውስጥ እሱ ታዲያ ሲነግረው ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው አለና በሰማይ የመኖርን ምስጢር በሚገባ ገለጸና ቁጭ አለ። ዛሬ በሰማይ በሳተላይት ካልወጣን በስተቀር ስለ ሰማያዊ ነገር የሚሰማን ስሜቶች ብዙም አይደሉም። የነፍስ ብርሃን፣ የነፍስ አካል፣ የቅዱሳን መንፈስ፣ የሰማይ መላእክት እርዳታ፣ የበጎነት ተስፋ
እና የቅንነት ኃይል፣ የመንፈስ ቅዱስ ስጦታ እነዚህ ሁሉ ከሰማይ ዘንድ የሚላክልን ኃይል ነው። ከሰማይ ዘንድ የሚመጣልን ኃይል ነው። ስለዚህ ይህንን በሚገባ እንዲረዳ ግን አንድ ነገር አለው። እውነት እውነት እልሃለሁ የምናውቀውን እንናገራለን አለው። በስንትነት ተናገረ እግዚአብሔር? በሶስትነት ውስጥ እና በአንድነት ውስጥ ኢየሱስ ክርስቶስ በዚህ ዓለም መጣና የምናውቀውን እንናገራለን። ከአብ ከአባቱ ዘንድ ያለውን ኃይል ሲገልጽ የምናቀውን አለ። የነቢያትንና ያሳለፉትን የቀድሞዎችን ቅዱሳን አባቶች ተስፋ ጭምር አንድ ጋር እያይዞ የምናውቀውን እንናገራለን። እናንተ የምታውቁትን ትናገራላችሁ እንዴ? የምናውቀው መናገር አቅቶን አይደለም እንዴ ተቸገርን? የምናውቀውን ምን እንላለን? እንናገራለን። እሺ የምናውቀው ምንድን ነው? ዛሬ የምናውቀው ክርስቶስ የምናውቀውን እንናገራለን አለ። እኛ ምንድን ነው የምናውቀው? የጎረቤታችን ማደግ እየቆጨን ነው የምንናገረው። የምናውቀው እንዲህ ነው፣ ይሄን ያህል ነው የምናውቀው። የምናውቀው የጓደኛችን በቢሮ ውስጥ መመንደግ እየቆጨን ነው የምንናገረው። በለጠን ብለን ነው የምንናገረው። ሴትም ከሆነች በለጠች ብለን ነው የምንናገረው። ይህ ነው መንደሩ ያለው ወሬ፣ በአካባቢው ያለው ወሬ፣ በጠጅ ቤት ያለው ወሬ፣ በአረቄ ቤት፣ በቢራ ቤት፣ በድራፍት በውስኪው ቤት፣ በየደረጃ ያለው ወሬ በለጠችና በለጠ ነው። በቃ ይሄን ነው የምናውቀው። የምናውቀውን እንናገራለን። ከዛ ያየነውን ደግሞ ምን እንላለን አለ? እንመሰክራለን። ከሰማይ እየወረደው ይሄን ሊናገር ነው። የሚመሰክር ስለጠፋ የሚመሰክር ዘንድ መጣ። ስለ እግዚአብሔር ምሕረት፣ ስለ እግዚአብሔር ቸርነት፣ ስለ እግዚአብሔር መንፈሳዊ ሕይወት ስጦታ ልደት ይሄንን ሊናገር ከሰማይ ወረደ። ቃል ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። የአዳምን ቋንቋ ሊለውጥ፣ የሔዋንን ቋንቋ ሊለውጥ ከቅድስት ድንግል ማርያም ቃል ሥጋ ሆነ። ከዛ በኋላ ያ ቃል ሕያው ቃል ሆነ። ዲያብሎስ ይህንን ሕያው ቃል ይኸው አበላሸብን። እዚህ የሐሜት ኑሮ፣ የክፋት ኑሮ፣ የትችት ኑሮ፣ የቀውስ ኑሮ፣ የመከራ ኑሮ፣ የመከራ ቋንቋ፣ የሐዘን ቋንቋችን በሙሉ ንግግራችን፣ ድምፆቻችን የሚወጣው በበረከት ውስጥ አይደለም። የሚወጣው ከክፉ መናፍስት ጋር ነው የምንናገረው። ከክፉ ጠባይ ጋር ነው። ከክፉ ባህሪ ጋር ነው የምንናገረው። ከአመፃ ጋር ነው። ከክህደት ጋር ነው። ከምቀኝነት ጋር የምትናገረው ቋንቋ ፍሬ ያፈራም፣ ትውልድን ያጠፋል እንጂ ትውልድን ያረክሳል፣ ትውልድን ከነበረከቱ ያወድማል እንጂ እውነት አይሆንም። ስለዚህ ለዛም መሰረታዊ የሆነውን ነገር ማስተዋል ስንጀምር እየጎደልን የኖርን ስለሆነ እግዚአብሔር እንዳይናገርልን በር ዘግተን ስለኖርን የበረከት ድምጾች ከሕይወታችን አልወጣ ብለው ለዘመናት የተሰቃየንባቸው አንዱና ትልቁ መናገር መቻላችን ነው። ቃል ሥጋ ነበር የሆነልን። እኛ ግን በመናገራችን እንጠፋለን፣ በመናገራችን እንሰደዳለን፣ በመናገራችን መከራ እናያለን። በመናገራችን ስለ በረከት ስትናገር ወዲያው ለውጠው ወደ እርግማን ይለውጡታል። እግዚአብሔር ስለሰጠህ ተስፋ ስትናገር ወዲያው ለውጠው ወደ ሌላ ቋንቋ ይመነዝሩታል። ስለዚህ ሰው በመናገሩ ነው ትልቅ ጥፋት የመጣው። በመናገራቸው አይደለም ባቢሎን የሚለው ቃል የመጣው። ተተረማመሱ። የምናውቀውን እንናገራለን። ልናውቀው የሚገባ ብዙ እውነቶች አሉ። ከሰማይ አምላክ ዘንድ ሁል ጊዜ ድምፁን በመስባት በኩል ሕይወታችን እንዲያፈራ የዘላለም ሕይወትና ታሪክ ከሕይወታችን ውስጥ ተያይዞ ለትውልድ እንዲደርስ በምንናገረው ነገር ውስጥ ተስፋ ነበረ። ግን ያው ዲያብሎስ ከአሰራር ዘዴዎቹ አንዱ ቋንቋችንን መለወጥ ነው። አሁን እዚህ ስለ እግዚአብሔር ቸርነት እንናገራለን። ከዚህ በኋላ ደግሞ ሥጋ ቁረጥ ነው ዛሬ በቃ ምንም የሚተርፍ ነገር የለም። ትላንት ስለ ሥጋ ነበር መንገድ የተዘጋጋው በሙሉ።
የስጋ ጊዜ ነበረ እና ለአንድ ዓመት የምንሰናበተው ይመስላል 2 ወሩን እና ደናሁን ባይ ባይ ያልን ይመስላል እና ትንቅንቅ ነው። በዚህ ሂደት ውስጥ ቋንቋዎቻችን በደንብ ፈልጉና አገኙት። ምን እንደምናወራ ምንድነው? በበረከት ድምፅ ውስጥ ነው ያለነው። በጽድቅ ቃል ውስጥ ነው ያለነው። በሰማያዊ አምላክ ሐሳብ ውስጥ ነው ያለነው። ድምፃችን ምን እያወራ ነው? አንዱን እየበላው ነው? አንዱን እያሳደደው ነው? ወይስ ሙሉ ለሙሉ የጥፋት አካሄዶችን ከአኗኗራችን ጋር አለማምደ ነው? ቋንቋችንም ያንኑ ገላጭ ሆኗል። የምናውቀውን እንናገራለን፣ ያየነውን እንመሰክራለን። ምስክራችንን ግን አትቀበሉትም። ምን አትሉትም አለ። የአዲስ ኪዳን ህዝቦች እንዲህ ናቸው። በቃ ምን አደከመ? የአዲስ ኪዳን ህዝብ ሰማያዊ ምስክርን አይቀበልም። ቸግሮን ነው። አሁን በጣም ስለቸገረን በብዙ ድንዛዜ ውስጥ ስላለፍን ነው። አሁን ወደዚህ ምንድነው ነገሩ እያልን የመጣ ነው። ያም ሆኖም አንቀበለውም። አይናችንም እያየ በሚከተሉት አኳኋን ውስጥ ሰይጣን ብዙ ስራዎችን ሰርቷል። አንደኛው መንፈሳዊ ድንዛዜን አብዝቶ በህይወታችን ላይ አክብዶብናል። ሁለተኛ የአስተሳሰባችን የውስጥ የማስተዋል ብርሃንን ሙሉ በሙሉ ለማጥፋት ትግል አድርጓል። በብዙዎቹ ዘንድም ይሄ ጠፍቷል። ግን አካላዊ ገበናቸው ብቻ ሲመላለስ ሰብአዊ ሙሉነት ያላቸው ይመስላሉ እንጂ ሰብአዊ ጎደሎነት እየጨመረ የመጣ ነው። የወረደው ካልሞላው ከሰማይ አምላክ ሰማይ የወረደው ካልሞላው በስጋዊ ጥበብ ዘዴ፣ በትምህርት ቤት ሙያ እውቀት፣ ፍልስፍና እና ሎጂክ የሚሞላ ነገር አይደለም። በቃ በዚህ እርግጠኛ ልንሆን ያስፈልገናል። 50ውን በደስታ ስትኖር 50ውን ትደክማለህ፣ 50ውን እግዚአብሔር ይሞላልሃል። ይሄ ነው። ሰላም ከሰጠህ፣ ከተረጋጋህ፣ በመንፈሳዊ ተስፋ ውስጥ ካለህ ራእይህን የሚመለከተው እግዚአብሔር ብቻ ነው። አብርሃም ባዶ እጁን እኮ በከነዓን ምድር ላይ ያለውን እይታ ከእግዚአብሔር ጋር እንዲያይ እድል ያገኘው ያለው እግዚአብሔር ያየውን ብቻ ስላየ ነው። ሎጥ እግዚአብሔር ያላሳየውን ስላየ ሰዶም ገባ። በራሱ ዘዴ ነበረ ያየው፣ በራሱ አይን ያየው፣ በራሱ ፍልስፍና ነው ያየው። ጥሬውን ዓለም ካለው ውበትና ገጽታ ጋር አርጎ ነበር ያየው። ግን የሚቃጠል አገር ነው። አብርሃም ግን ያለውን አየ። ከዛ በኋላ ዘሩም ትውልዱም ከጥፋት ተረፈ። የበረከት ተስፋም ሆኖ ይስሐቅና እስራኤል ለዘመናት የሚበቁ የትውልድ ከዋክብት እንዲሆኑ እግዚአብሔር አደረጋቸው። እግዚአብሔር ካላለህ በስጋ ዘዴ ብቻ የምታይ ከሆነ ይኸው እንደዚህ እብድና ወፈፌ ነው የምንሆነው። በስጋዊ ጥበብ ብቻ የቀድሞ አስተማሪዎቻችን ከእግዚአብሔር የለዩን አስተማሪዎቻችን ከመለኮታዊ አምልኮት ክብር የለዩን አስተማሪዎቻችን ለይተውን እነሱም ተቃጥለው እኛንም አቃጥለው ባዶ አድርገውን ቁጭ ብለዋል። ኃላፊነት የሚወስድ አንድም የለም። አንተን ለማጥፋት ሁሉም ኃላፊ ነው። አንተን ለማስጋድ ሁሉም ኃላፊ ነው። አንተ ስትወድቅ ለማንሳት ግን ኃላፊ የለም። እግዚአብሔር ምሕረቱን ያብዛለን። ከሰማይ የወረደው በስተቀረ ማንም ወደ ሰማይ የወጣ የለም ማለት እስኪወጣ ድረስ ማለት ነው። ስጋችንን ይዞ ከፍ ከፍ እስኪል ድረስ ከሰማይ ወርጃለሁ አለ። እኔ ነኝ፣ የሰው ልጅ ነው፣ በሰማይ የሚኖረው የሰው ልጅ ነው አለና ኑሯችንን በሰማይ አከበረልን። በሰማይ ይከብር የነበረው በሰማይ ይኖር የነበረው ከዚህ በፊት የሳጥናኤል ሰራዊት ወደ ምድር ወደቀ። የዚህን ኃይል ለመሻርና የእኛን ሕይወት ወደ ላይ ሊመልስ እግዚአብሔር አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ተገለጠ፣ ከሰማይ ወረደ። ስለዚህ አባቶቻችን ዘወረደ ብለው የወረደበትን ጊዜና ሰዓት በምስክርነትና በተባረከ ንግግር የተቀደሰ ሕይወት እንዲኖረን ከሰማይ አምላክ ቋንቋ የተለየ ቋንቋ እንዳይኖረን እግዚአብሔር በአባቶቻችን ላይ አድሮ
ይህንን የመጀመሪያውን የጾም ሳምንት ዘወረደ ብለን እንቀበላለን ማለት ነው። ለኛ ከሰማያት ሰማያት ወርዶ ከድንግል ማርያም ተወልዶ አዳነን ብለን የኒቆዲሞስን አሁን እየሞላው መጣ። ኒቆዲሞስ ልቡ ተነካ። አሁን ሌሊት ይሄድ የነበረው ክርስቶስ ሲሰቀል የመጀመሪያው የክርስቶስን ስጋ አቅፎ ከመስቀል ላይ ያወረደው ማን ነው ማለት ነው? ራሱ ኒቆዲሞስ። የሌሊት ተማሪ የነበረው ምን ሆነ ታዲያ? የቀን አገልጋይ ሆነ። ልቡ ሲነካ ነው። ልቡ ያልተነካ ትውልድ በጎደሎነት ይቀጥላል። እግዚአብሔር ሆይ ወደዚህ ስትመጣ ልቦናዬን ንካው፣ ውስጤን ለውጠው፣ ባህሪያቶችን ወደ ቅድስና መንፈስ ውሰድ ብለን መምጣት አለብን። እንደዚህ ከሆነ ውስጣችን ስለሚነካ ክፋትን በፍጥነት ለመጥላት እድል እናገኛለን። አለበለዛ እንደ ጉንፋን ሁል ጊዜ የተጋቦት ክፋት እያሰቃየን የምንኖር የመከራ ልጆች ነን። ምክንያቱም ብዙ የተሰበረ ነገር ላይ ነው የተወለድ ነው። እምነት ከመንፈሳዊ ኃይሉ ጋር የተሰበረበት ጊዜ ላይ ነው የተወለድ ነው። አገልጋዮች ከመንፈሳዊ በረከትና ተስፋቸው ውስጥ ሳይሆን ከላዕላይ እይታ ማህደር ውስጥ ገብተው የቆረቆዙበት ዘመን ላይ ነው የተወለድ ነው። በመንፈሳዊ ጎዳናዎቻችን የመገለጥ ኃይልና ጥበብ በራቀበት ጊዜ ላይ ነው የተወለድ ነው። ይህ ባይሆን ኖሮ እኔ የሱዳን አስማተኛ አልባልም ነበር። የሱዳን አስማተኛ የምትሉኝ እናንተ አይደላችሁም። በቤቱ የኖሩ ሰዎች ናቸው እንደሚሉት። መንፈሳዊ መገለጥን ከመንፈሳዊ ክብር ጋር ያልተቀበሉበት ህይወት ውስጥ ሲኖር የሚገለጠው ነገር ቢኖር እንዲህ አይነት ክፋት ነው፣ እንዲህ አይነት ምቀኝነት ነው፣ እንዲህ አይነት ውርደት ነው። ስለዚህ ብዙ ነገር ተሰብሮብናልና በኒቆዲሞስ ህይወት ውስጥ የጎደለውን የሞላለት ጌታ ዛሬም በእኛ ህይወትና ኑሮ ውስጥ በእመቤታችን በቅድስት ድንግል ማርያም ጎደሏችንን ይሙላለን። የጎደለውን የምታይ እናት አለን፣ የጎደለውን የማይ አባት አለን። አንድ ወቅት ላይ የጎደለውን አየችና የወይን ጠጅ እኮ አልቋል አለች። የወይን ጠጅ የመሰለ ነገር ምን አለና አልቋል አለች። በቃ የላቸውም አለችና የሌለበት ቦታ ላይ ማየት የሚችል አይን ነበራት። የሌለበት ቦታ ላይ እና ሳናውቀው የጎደለውን እግዚአብሔር ይሞላል። እያወቅን የጎደለውን ደግሞ ጎሏልና ብለን መጸለይ አለብን። ደግሞ ይዘን የጎደለ ነገር አለ። ይዘነው ጎሏል። ይዘነው እያነከው ይጎላል። ኑሮህ ነው ይሄ። ኑሮህን ይዘኸዋል፣ ግን ጎደሎው ያመዝናል። ስለዚህ ሁል ጊዜ ትባክናለህ። እፎይ የምትልበት መንፈሳዊ ረፍት ሳታገኝ ተጨንቀህ ዋተህ መከራ አይተህ ነው። ይዘው የሚጎል ነገር አለ። ደግሞ አመሉ ሱሱ ይጎልብሃል። ሰይጣን የማጉደል ችሎታዎችን የሚጨምር የምድራችን ጉድ ነው። እግዚአብሔር አምላክ ደግሞ በጎደለው ቦታ ላይ እንዲህ ይላል፣ ከሁሉ በፊት አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ከዛስ ሁሉም ነገር ምን ይላችኋል? ይጨመርላችኋል። መጨመር የእግዚአብሔር ፍቅር ነው። ማጉደል የዓለምና የሰይጣን የሰው ባህሪ ነው። እነዚህ ሶስቱ አይለያዩም። የሚታገሉትም እንስሳውን አራዊቱን አይደለም፣ የሰው ልጅን ነው። ሰው፣ ሰይጣን፣ ዓለም የራሱ የሰው መከራዎች ናቸው። የሰው ፍዳዎች ናቸው። ሰው የሰው አውሬው ነው። ሰው የሰው ዘንዶው ሆኗል። ሰው የሰው ጅቡ ሆኗል እንጂ ቡዳው አሳዩ በላሁት ሲል የሰው ጅቡ ሰው ሆኗል። እሰረው፣ ግደለው፣ አፍዘው የሰው ቋንቋ ነው። አሁን ብዙ ቋንቋዎቻችን ውስጥ ትልቁን ቦታ ያዘው አሳድገው አይደለም፣ አልማው አይደለም፣ አለምልመው አይደለም፣ ቀድሰው አይደለም፣ አንጸው አይደለም፣ ባርከው አይደለም፣ አጥፋው ነው። በቃ አጥፋው ነው። እነዚህ መሰረታዊ ከውስጥ ከልብ ውስጥ የሚነሱ ድምጾቻችን ሆነዋል። ስለዚህ የጎደለውን ቦታ ዛሬ እግዚአብሔር አምላክ በዘወረደ የሞላበት ጊዜ ነው። የሰማነውን በልቦናችን ያሳድርብን። በክርስቶስ ሥጋና ደም ተንትመን የመንግስቱ ወራሾች እንድንሆን አምላካችን ያብቃን። አሜን።